ትልቅ ሰርግ ውስጥ ትንሽ ሌላ ሰርግ ተገኘ ማለት ነው። እኔ እንደውም ሜካፕ ሴት ልጅ መጠቀም የለባትም ብዬ ነው የማስበው። ምን ምላሽ ሰጠሽ አንቺ? ታስብበታለሽ ወይስ ወዲያው ሻልሽ? እኔ ደግሞ ማምነው ማለት ከኔም የተረዳሁት የሰው ልጅ ኃላፊነት ብቁ ያደርጋል። ከቤት ስንወጣ አደራ ለቅሶ ቤት እኔ ስለማላለቅስ እንዳታለቅሽ ብያታለሁ፣ ስለማልችል ማለት ነው። ከዛ በርጋ እንደደረሰን እኔ ሌላ ሰው የሚያለቅስ ነው መሰለኝ። ቀወጠች አሁን ላይ ያኮረፈ ነበር። ካሜራማኖች ምናምን ሳጎርሳቸው ያው እየቀረጹ ስለነበር እሱ የተበሳጨ ነበር ማለት ምንም ተውቅ የለንም። ቅናት ጀመረው ገና እንደጀመረ ወይ ያለ ሜካፕ እንይሽና እስቲ አረጋግጭልን። ቀዛጥኩ ነው እንዴ ታጥቦሽ አስከፈታለሁ። ተመልካቾቻችን የመሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ ሰርጌለታ ፕሮግራም ነው። ዛሬ አሪፍ ጥንዶች ጋብዤላችኋለሁኝ። በማህበራዊ ሚዲያ የተለያዩ አስተማሪና አዝናኝ ቪዲዮዎችን በመልቀቅ ይታወቃሉ። ሰርጋቸውን በጣም ደስ የሚል ነበረ። ስለ ሰርጋቸውና ስለ ትዳራቸው ላወጋቸው ዛሬ የመሴሾ እንግዳ አድርጌያቸዋለሁ። ጥንዶቹ ኤልሳ ጋሻውንና ዳንኤል አለሙ ይባላሉ። በማህበራዊ ሚዲያ ስማቸው ደግሞ ኤልሳና ዳዬ ናቸው። ዛሬ የክብር እንግዳዎች ናቸው። እስቲ በክብር ተቀበሏቸው። በክብር ተቀበሏቸው። አዎ ማቄን ቀደህን ባዬን አበስከው ቤቴና ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተነሳ ያሁን አበሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ አሁን መልጥንዶች በጣም ያው የዛሬ 3 ዓመት የሰርጋቸው ዕለት የተዘመረው መዝሙር ነው። በጣም ይስማል። እንኳን ደህና መጣችሁ። ቁጭ በሉ። ሲዛ በጣም አሪፍ። እዛ አየር ባየር ነው። እንኳን ደህና መጣችሁ። ሰላም ነው? እንዴት ነው? እስከ ዛሬ በአካል አግኝቻችሁ አላውቅም ነበር። ተገናኘን። በኦንላይን ነበር የምንገናኘው። የሰርጋችን ቪዲዮ ስመለከት በማህበራዊ ሚዲያ ቆይ ዛሬ እነዚህን ጥንዶች የሚያምሩ ጥንዶች የሰርጋቸውን ትዝታ ያውጉኝ ብዬ እንግዳ አደረግኳቸው። በጣም ደስ የሚሉ ጥንዶች ናቸው። ሲሞራ አይ ጥሩ ነው። እስቲ መጀመሪያ ሰርግ ላይ ከመግባቴ በፊት በጣም አንዲት የምትገርም ፎቶግራፍ አየሁና እሷን ላሳያችሁ። ደስ ይላል። ይቺ ፎቶ መቼም የሰርጋችሁ ቀን አይደለም። ይሄ አይደለም አይደለ? የሚገርም አጋጣሚ ጌታ አገኘው። አይ ተገኘ ሚስጥር አዋቂ ወዲያው ላከልኝ። ይሄ ማለት ይቺ ፎቶ ምንድን ናት? ምን ታሪክ አላት? ይቺ የሚገርም ቀን ነው። እኔና ኤልሲ የተገናኘንበት ቀን ነው። የመጀመሪያ ቀን የተዋወቅንበት ሞመንትም ጭምር ነው። በቃ እዚህ ፎቶ ላይ ሲገባ ነው የተዋወቅነው። አንተዋወቅም ግን የተለያየ ሰው ሚዜ ነበርን ሁለታችንም። መልስ ነውና እና እሱ ከእኔና ሲስተር ነን እዛ ጋር ያለ ነው። ከዛ በጣም ስለምንመሳሰል መንትዮቹ ነው የሚሉን ከኔ እኔና ሲስተር ማለት። የትኛው ነሽ አንቺ? መሀል ላይ ያልሽ ነው? ኦኬ ወዳኛው ትመስያለሽ። አይገርም? ታላቄ ናትና ሁለታቸው ሚዜ ነበራችሁ? ታማችሁ? እሱም ሚዜ ነበር በወንዱ በኩል፣ እኔና ሲስተር ደግሞ የጓደኛችን ሚዜ ነበር። ስለዚህ ሰርግ ላይ ተዋወቃችሁት? ሰርግ ላይ በትልቅ ሰርግ ውስጥ ትንሽ ሌላ ሰርግ ተገኘ ማለት ነው። በጣም ደስ ይላል። ሰርጉ ሁለታቸው ሚዜ ያን ጊዜ ተዋወቃችሁት? እዚህ ቀን ተዋወቃችሁት ወይስ ሰርጉ ላይ ታይታችኋል? እስቲ መጀመሪያ ገና ስትያዩ የነበረው ስሜት የትኛው ነው? እንዴት ነበር?
እኔ አጋጣሚ ሆኖ በጣም ትንሽ ልጅ ነበር የዛን ሰዓት። እሺ ይሄ የዚህን ቀን ማለት 16 ዓመቷ ነበር። 17 ዓመት በጣም ትንሽ ልጅ ነበረች። እኔ አላውቅም እዚህ ትንሽ ልጅ እንደሆነች። አጋጣሚ ሆኖ ተኳኩለዋል፣ አምሮባቸዋል እና ድንገት ከሚዜዎቹ መሀል ሳያት በጣም ነው የደነገጥኩት። ከዚህ ፎቶ በፊት ነው? ከዚህ ፎቶ በፊት ማለት ነው። ሰርጉ ላይ ዋናው ሰርጉ ላይ ሳያቸው ከሚዜዎቹ መሀል ላይ ብቻዋን አይታየችኝ። በቃ ቁመቷም ረዘም ትላለች ምናምን እና በጣም ቆንጅዬ ናት። በቃ ደነገጥኩኝ። እና አጠገቧ ያሉ ከኔ ጋር የነበሩ ሚዜዎቹ ምናምን ዝም ብሎ ሲያዩት ምናምን አለረለ ይህን እድልማ አይታወቅም ከዛሬ ቀን በኋላ የሚመጣው ነገር አልኩኝና አጋጣሚ ሆኖ ፎቶ እየተነሱ ነበር። እነሱ እየፈለግኳቸው ነው በአይኔ እንዲህ ዞር ዞር እያልኩኝ ሳያቸው የሉም። አንተ የሚዜነትን ስራ ልቃል በዛ ጋ ነው በቃ እንዳየኋት ነው ታውቃለህ። ልቤ ድቡ ሁላ እያኮረፈ ነበር። ካሜራማኖች ምናምን ሳጎርሳቸው ያው እየቀረጹ ስለነበር እሱ እየተበሳጨ ነበር። ማለት ምንም ትውውቅ የለንም። ቅናት ጀመረው ገና እንደጀመረ በሳለም ገና አገባታለሁ ብሎ እሺ። እና ምንም በሌለበት ነው። አላቃትም፣ አታውቅኝም። ግን ካሜራማኖቹ ምናምን እርቧቸው ነበርና ታጎርሳቸዋለች እና እኔን አታውቅኝም፣ ማን እንደሆንኩም አታውቅም። ግን እየደበረኝ ነበር እያዩት ምናምን ነገር ምን ሆና ነው ምናምን ነገር እያልኩኝ ከዚያ በዛ አጋጣሚ እነሱ ፎቶ ሲነሱ ፈለግኳቸው፣ ሳጣቸው ውጭ ወጣሁኝና አገኘኋቸው። ፎቶ መነሳት ይቻላል ብዬ ገባሁ። ስራህን ጀመርክ አንተ? ስራዬን ሴታፒ። እሺ ከዛ ይቻላል አሉ። ኧረ ይቻላል አሉና አብሬያቸው ፎቶ ተነሳው። ከዛን ሰዓት ጀምሮ በቃ አብር ነበር። ኦኬ ይሄ በሰልፊ ነው? በሰልፊ ነው። በማን ሞባይል ነው? በአንተ ሞባይል ነው? በሷ የኛን ነው ተቀብሎ ነው የገባው። በቃ ተቀብሎ ተነሳ ዝም ብሎ ላኪልኝ ለማለት ነው። እንቅስቃሴ ለመጀመር ስልክለት ሊያወራኝ ማለት ነው። በቴሌግራም ላኪልኝ ለማለት ነው በእኔ ስልክ የተነሳው። ከዛ በቴሌግራም ላኪ? የእኔ ሁላ ስልክ አልነበረም። ስልክ አልነበረኝም እኮ የሲስተር ስልክ ነበር። ከዛ ላኪልኝ ምናምን መባል ተጀመረ። ስልኩን ጻፈልኝ። ከዛ ላክሽለት በቴሌግራም ላክሽለት። ስልክሽ እዛው ተገኘ ተጀመረ። ያው የሚገርመው አጋጣሚ ደግሞ የእሷ ታላቅ እህቷ ነበረችና ከወንድ ጋር ስትቆም ስታወራም ደስ አይላትም ነበር ከዚህ በፊትና የዛን ቀን ሸኟቸው፣ እኔ ቤት አደረስኳቸው ማለት ነው። ከፎቶ በኋላ ከፕሮግራሙ ካለቀ በኋላ ቤት አደረስኳቸው። ከዛ እኛን ትታን ገባች። እናንተ የምታወሩት ነገር አለ ብላ እድል ሰጣት። በዛን ሰዓት ደስ አላት። ታላቅ እህቴ ይሄን ነገር ከፈቀደች ለምን አላወራው የሚል አይነት ስሜት ተሰማትና በደንብ አወራን። ከዛ በኋላ ግን ምን አወራችሁ? ምንም በቃ እንድልክለት አይደል? በቴሌግራም ላኪልኝ ምናምን አለኝ። የለኝም ቴሌግራም፣ ግን ያው እሱን ለማውራት ኢንተረስትድ ስለነበርኩኝ እሺ ምናምን ያልኩት። አንቺም ቀልብ ነግሮሻል? አዎ ሲስተር እንደዛ ብላኝ ስትሄድ አዎ በቃ የሆነ ማለት ከማንም ሰው ጋር ስትሆን ያው ታላቅ ሲኖር እንደዛ አይደል ቁጥጥር ምናምን ከሱ ጋር ሲሆን ግን በቃ የሆነ ደስ እንዳላት ነገር ተሰማኝና እዛ ኢንተረስትድ ሆንኩ። ግን በኋላ ስትነግርሽ ምን ተሰምቷት ነው እሷ? ያው አሪፍ ልጅ እንደሆነ ስለማቅ ነው ያለችኝ። በኋላ ላይ ስጠይቃት አውቀው ነበር። አዎ ግን ይሄና እንትን ማተር ያደርጋል ብላ አላሰበችም። እንደዛ ማለቷ ዝም ብላ ነበር ያለችው። በኋላ ላይ እኔ እኮ እንደውም በጣም ፍላጎት ያደረብኝ አንቺ እንደዛ ስላልሽ ነው ምናምን ነገር ስላት ፍቅር ከጀመርን በኋላ እኔ ያን ያህል እንትን ብዬ ሳይሆን በቃ ጥሩ ልጅ እንደሆነ ስለማቅ ነው ምናምን አለች። አይ እንኳን እንደዛ አለች። ዋናዋ እሷ ናታ። በወዳ በኩል ያለችው ናት እሷ ናት። ማነው ስሟ? ሀና ይመችሽ። አይ አሪፍ ነው። ከዚያ በኋላ እንዴት ቀጠለ? ማን ነው የፍቅር ጥያቄ ያቀረበው ከፎቶ በኋላ? ያው እንግዲህ በቴሌግራም ወሬ ተጀመረ፣ መደዋወል ተጀመረ። እንዴት ወደ ፍቅር አመራ? ወደ ፍቅር ያመራበት እኔ እንዳልኩ በጣም ስለወደድኳት ከዛ ቀን ጀምሮ ነው እሷን ማግኘት የጀመርኩት። ዴይሊ በቃ ሌላ ስራ የለም። በቃ ስራ የለኝም። ከሚዜነት ወደ ቀጥታ ወደ ጮኝነት ጀመረ። አዎ ከ15 ቀን በኋላ ፍቅር ተጀመረ። ዋው! እና በጣም በቃ
ባየኝ ቅስበት እንኳን ቁጣ ምናምን ቀናት ከጀመረው በ15 ቀን ውስጥ ምን ያህል እንዳለኝ ያው በ15 ጨምሯላ ቢያንስ 35% ሳይጨምር አይቀርም። ብቻ ፈጣጠነው ምናምን ከዛ ልክ ሚያዝያ 1 ላይ አንቨርሰሪያችን ብለን የምናከብረው ማለት ነው ዛሬ ሚያዝያ 1 ላይ ፍቅር ጀመርን። በቃ ሰርጉ መቼ ነበር? ጥያቄ ጠየቀኝ። ሰርጉ መቼ ነበር? የካቲት ውስጥ ነበር። የካቲት ውስጥ ነበር። እንደዛ ነበር። ከስለ ሚያዝያ 1 ምን በቃ ማግባት ፈልጋለሁ አለሽ? ፍቅረኛ እንድትሆኝ ፈልጋለሁ ነው ያለኝ። ፍቅር የጀመርንበት ምን ምላሽ ሰጠሽ አንቺ? ላስብበት አለሽ ወይስ ወዲያው ያልሽ? ያው በጣም ማለት እንዲህ ነው ቃል በቃል ያልኩት። ፍቅር መጀመር እንችላለን ግን በጣም እየተጫንከኝ ነው እየታወቀ ነው ምናምን ብየዋለሁ። እሺ ምክንያቱም በቃ ልክ ሚስቴ ናት ብሎ ደምድሟል ባየኝ ቅስበት ማለት ነው። ጫና ፈጠረብሽ አንቺ? አዎ በቃ ግን ያንቺም ግሪ ላይ ጥሩ ነው። አዎ አሁን ፍቅረኛ መሆን እንችላለን አልሽው? አዎ ጥሩ ነው። የሴቶች እኮ ምላሽ ጥሩ ነው፣ ቀስ በቀስ ነው። አሪፍ ነው። በጣም የመጀመሪያው የፍቅር ጥያቄ ካቀረበ በኋላ እስከ ጋብቻ ስንት ዓመት ቆያችሁ? 3 ዓመት። 3 ዓመት በፍቅር በጣም ደስ ይላል። እያደራጃችሁ ምናምን ለትዳር የሚሆን እቃ ብርጭቆ እየገዛችሁ ቆያችሁ ወይስ? እሱ በራሱ ጋር እየገዛ ነበረ። እሺ አይደል? እያሟላ ነበረ የቤት እቃ ምናምን ትዳር ስናስብ እያሟላ ነበር። ጎበዝ ነበር። ኦኬ። ስለዚህ ወደ 3ኛ ዓመቱ ላይ ነው ወደ ጋብቻ ያመራው። እንደግሳላችሁ? ሽማግሌ ቀደም ብዬ ነው የላኩት። መቼ ላክ? ከመጋባታችን ከ1 ዓመት ከ6 ወር። እውነትን ነው? ጎበዝ ነው። ቀድሜ ነው ሽማግሌ የላኩት። ያው በፋሚሊ ቸኩላል። ቸኩላል እንዳታመልጥ ነው። ያው ቤተሰብም የግንኙነታችን በሽምግልና እንዲታወቅ ተፈልጓል። ኦኬ። በቃ ነገሩን ያው ቤተሰብ እያወቀ መጣ። ቤተሰብ ሲያቅ ቸርችም እንዲህ ጥያቄ ያቀረቡልን ትምህርት እንድንጀምር። ከዛ ያለውን ነገር ሽምግልና በጊዜ ላኩኝ። ከዛ 1 ዓመት ከምናምን 2 ዓመት ቆይተን የተጋባ ነው። በሽምግልናና በሰርጉ መካከል ብዙ ጊዜ ነበር ማለት ነው። ሽምግልናው እንዴት ነበረ? ቆንጆ ነበር? አሪፍ ነበር። ምን አንቺ ከጓዳ ነበርሽ ወይስ? ግድ ነው ክፍሌ ነበርኩኝ። በመስኮት እያየኋቸው ነበር። በመጋረጃ መንሳት። እዛ የምታስታውስ ነገር አለ ሽምግልና ላይ? ያው እኔ ሙሉ ፕሮግራሙ ላይ ከባድ ጥያቄ አልደረሰብህም? ተቃውሞ አልደረሰብህም? ወይም ተቃውሞ ሽማግሌዎቹ በሰዓቱን ያልሄድኩኝም ያው እንደ ባህላችን ሽማግሌዎችን የላክ ነው። ኦኬ። ጥሩ ነበር። ያው እዛ ያጋጠመኝ ነገር ቢኖር ለሽምግልና ከሚላኩ እቃዎች ጉሎ የሆነ እቃ ከውጭ ተልኮ ነበር። አጋጣሚ ሆኖ አልደረሰም ነበር። አርፍዶ ነው የደረሰው። ሽምግልናው ጊዜ አንተ ሙሽራው ይዞ የሚገባው እቃ የሚገባው ብርድ ልብስ ከውጭ ከቱርክ ነበር የተላከው። ያ እቃ እንደ ባህላችን ጥሎሽ፣ ብርድ ልብስ፣ ማር ይገባል። የት አካባቢ ነው ይሄ ባህል ያለው? በሀዲያ ማለት ነው። ሀዲያ። ኦኬ። እዛው ነው ሆሳና የተዋወቃችሁት? እና ኮምፎርት ተረሳ ወይስ ዘገየ? ዘግይቶ ነበር። አጋጣሚ ሆኖ ሌት ሆኖ ነው የደረሰው። በዛ ምክንያት የዛኑ ቀን ነው የደረሰው እና በጣም ፈርተን ነበር። እሑድም ስለነበር ዝግ ነበር ንግድ ቦታዎች ምናምን ገዝተን እንዳናመጣ ምናምን። ሽማግሌ ከላክ በኋላ ከሰዓት ሄድክ ቤት? አልሄድኩም። እንደዛ እንድሮ እንዳሁን አይደለም። በኋላ ነው የተዋወቀው ከቤተሰብ ጋር። ቪዲዮ ራሱ ማድረግ አይፈቀድም። በጣም አሪፍ ነው። እኔም እንደዛ ነው ማለት ነው። የሽምግልናው ቀን ሙሽራው አይታይም፣ ሙሽራይቱም አይታይም። አሁን ግን ሽምግልናውም ሰርጉም አንድ ላይ ሆኗል። አንድ ላይ ነው። ትንሽ እዚህ ላይ ባህሉ ላይ ይስተካከል እያልን ብዙ ጊዜ እየጮህን ያለን። ኦኬ። መቼ ነው ሰርጉ የነበረው? ሰኔ ውስጥ ነው። ሰኔ 2015። 2015 መጨረሻ ላይ። የሰርጋችሁን ፎቶ እንሂድ። በጣም ቆንጆች ናቸው ደግሞ። አመሰግናለሁ። ሰርጋችሁ እንዴት አለፈ? እንደው በሰርጋችሁ የምታስታውሱ የማትረሱ ይሄን ቪዲዮ ስታዩ ወይም ፎቶግራፍ ስታዩ ምንድነው ትውስ የሚላችሁ ነገር? ምን ይሰማችኋል? ስሜት የሰርጋችሁ ፊልት የነበረው ስሜታችሁ ምንድን ነበር? ፊልም የምታረጉት? ያው ስሜቱ ለኔ በጣም ከባድ ነበር። ማለት ከቤተሰብ መጀመሪያ ነው መሰለኝ አግብቼ ስወጣ መጀመሪያ ነው እና
ከዛ ኢርሊ በማግባት የሚያው ትንሽ ቤተሰብ እንትን ብሏል። እሱም አለ። ከዛ ሜካፔ በቃ ማልቀስ እየፈለኩኝ ሜካፔ እንትን እንዳይል አላለቀስኩኝም። ድብልቅልቅ ያለ ስሜት ነበር እኔ ሲሰማኝ የነበረው። ደስታውም አለ በዚህ ጋር። በልጅነትሽ ነው ያገባሽው? አዎ። ስንት ዓመትሽ ነው ያገባሽው? ወደ 21 ላይ ልጅ ነበር። እንደዛ ቢሆን ነው። አንተስ ምን ነበር የሚሰማ ስሜት? አሁን በዚህ ወቅት የነበረህ ስሜት? በጣም እንዳለችውም እሷ እንደውም 19 ዓመቷ ነው መሰለኝ። አይ ቲንክ 19 20 ነበረች እና እኔም ደግሞ 24 23። አሁን ልጅ ናችሁ፣ በጣም ወጣቶች ናችሁ። 20 ነበርሽ አይደል? ብቻ ተቀራራቢ እድሜ ነው ያለነው እና ሁለታችንም የሆነ ነገሮች ላይ በመካከላችን የነበረው ፍቅር ወደ ትዳር እንድንሄድ አድርጎናል እና ሁለታችንም ኢርሊ በሚባል እንትን ላይ ነው የመጣ ነው እና ወደ ትዳር የመጣ ነው። የሆነ ኃላፊነትም አለ፣ ፍርሃትም አለ፣ የሆነ አለ አይደለ፣ ጭንቀትም ነበረ በሰዓቱ። ግን እግዚአብሔር ይመስገን፣ እግዚአብሔር ነገሮችን ለመልካም አድርጎልናል። አዎ። ግን ሰርጋችሁን ስጠይቅ አንዳንድ ሰዎች ነገሩኝና ይሄ ቬሎ በጣም ቆሽሾ ነበረ ተባለ። ምንድን ነው ቬሎ ቆሸሸ? ቬሎ በኋላ ታጠበ? ጠይቃችኋል? ምንድን ነው ይህን የመሰለ ቬሎ ምንድን ነው? ምንድን ነው? ያው በሰዓቱ ወጪዎች በዝተውብን ስለነበር ቬሎ ለአዳራሽ እና ለመስክ ሲከራይ ወይ ደግሞ ለሰርግ ዕለት ሲከራይ ልዩነት አለውና አዳራሽ ውስጥ ነው ሰርጉ የሚያልቀውና ለአዳራሽ ነው ብያት ቀንሳልን ነበር የተከራየ ነው ማለት ነው ሂሳቡ። ከዛ ግን ያው ሪያሊቲው ከቤት ለቃል ኪዳን ቸርች፣ ከቸርች በኋላ ለምሳ ፕሮግራም መሄድ አይቀርም፣ መውጣቱ አይቀርም እና ዝናብም ዘነበ በዕለቱ። ያልጠበቅነው ዝናብ ዘነበ። ብቻ ሲጎተት ምናምን በጣም ውሉን ጣልሽ አንቺ። ከአዳራሽ ውጭ ለብሰሻል? ለበስኩኝ። አዎ እያወቅኩ ነበር። ገንዘብ እንድቀንስልሽ ነው ነበረ እና በዚህ ምክንያት ቆሸሸ። ከዛ ኋላ የተያዘ ምናምን ገንዘብ ስለሚኖር ከዛ ላይ መቁረጥ ትችላለች ውጭ እንደለበስኩኝ ካወቀች። ስለዚህ ዝናብ ዘንቡ ምናምን ተበላሽቷል። ማታ ላይ ከገባም በኋላ ያው ሙሽሪትና ሙሽራ ከገቡ በኋላ ሌላ የሚታወቅ ፕሮግራም አለ እና እሱን ትተነው በቃ ወደ ቬሎ ማጠብ ገባችሁ? ቬሎ ማጠብ ጀመር። አጠባችሁ? ሁለታችሁ ናችሁ? ማን ያጠቡ? ሁለታችንም። በሰርጋችሁ ቀን አጠባ ገባችሁ? በሰርጋችን ማታ 6 ሰዓት ላይ ነው። አስበው፣ ደክሞናል፣ እንትን ብለናል። ግን ስናየው ይሄ ነገር እንደውም አልቀበልም ልትልን እንዳ ትችላለች። ቬሎ በጣም ቆሾ ነው እና በደምብ ታጠብ? በደምብ ታጠብ። ስንት ነበር ኪራይ ጊዜ? ያኔ ስንት ነበር? 20,000 ብር ነው። 20,000 ብር። ስንት ነበር ታስከፍልሽ ከአዳራሾች ቢሆን? 10,000 ምናምን አይደል? 10,000 ብር ልዩነት አለ። 10,000 ብር ለማዳን እንግዲህ እናንተ ያው ለሌት አጠባ ውስጥ ገብታችሁ። ወይኔ ቴሌቱ ማዘጋጀት ነበር። ወይኔ ምሩ ነበር። ያ ወጣቶች ስለሆናችሁ ያ ብዙ ወጪ ላለማውጣት ገና ደግሞ ብዙም ስራ አልነበራችሁ ያን ሰዓት ስትጋቡ ገቢ ብዙ አልነበራችሁ? አዎ ነበር፣ ግን ያው እንትን ይሄ ትርፍ ስለመሰለን ነው በቃ 10,000። አዎ ግን ከማጠብ ያው ቢከፈል ይሻል ነበር። ጥሩ ትዝታ ሆነ እኮ። አዎ ያከራየችው ምንም አልነቃችም? አላወቀችም። አድርቀ ነው ምናምን ነበር። በተነግራ ግን ጥሩ ነበር። በኋላ ያው ማየት ሆነ። ደስ ይላል። ቬሎ አጠባው በጣም ተመችቶኛል። ያን ቀን ግን ደክሞ እኮ ማጠብ ከባድ ነው። ለምሳሌ ሙሽራ ይዘገያል ይባላል ብዙ ጊዜ። እናንተ ዘግይታችሁ ነበር? ቶሎ ነው የመጣችሁት ያሉኝ። እውነት ነው? እንደ ወጉ አርፍደናል። ኧረ አረፈዳችሁ? በምን ምክንያት አረፈዳችሁ? አጋጣሚ ሆኖ የዛን ቀን በጣም ዘነበ እና አስበዋል። በሰርግ ቀን በጣም ከባድ ዝናብ፣ ጭጋግ አለ፣ አይታይም፣ ሁላ ብርሃን ራሱ አይታይም። እስከ 4 ሰዓት ድረስ እየዘነበ ነበር። ከዛ ከኤዲሲ እናት ጋር በጣም እንግባባለን። በጣም ነው የምወዳት፣ በጣም ነው የማከብራት እና ደወልኩኝና እቴቴ ጸልይ አልኳት። በቃ እንዳንዋረድ ጸልይ ብዬ እያለቀስኩ ነው የነገርኳት። መቼም አልረሳውም እና በህይወት የማይደገም ቀን ነው እና በጣም ስሜታዊ ሆኜ ደወልኩላትና ጉም ወርዶ ጭልም ብሎ ነበር ቀን። ሰው አልነበረም፣ በጣም ጨልሞ ነበር። ቤተሰብ ራሱ የቅርብ ቤተሰብ የሚባል ሰው እንኳን አልመጣም
ያልመጣበት ምክንያት ጭጋግ ነው የምር በቃ እና በዛን ታይም ጸልይ ያልኳት እሷም ተንበርክካ እያለቀሰች የኔም እናት የኔም አባት እያለቀሱ ነበር ይጸልይ ነበር ያስፈራል ሁኔታው የነበረው ሲቹዌሽን ጥሩ ስለነበረ እና ጸለዩ 20 ደቂቃ 30 ደቂቃ ይርሲ አልቆየም ዝናቡም ቆመ ከባድ ፀሐይ ወጣ ጸሎት እኮ አሪፍ ነገር ነው ከዛ ዘግይታችሁም ያው ገባችሁ ዘግይተንም ቢሆን ይቅርታ ጠይቀን ቃል ኪዳን ላይ ነበር ያረፈርነው ቤተክርስቲያን ግን ምሯችኋል ያው ይቅርታ ስለጠየቃችሁ እንዲህ አይነት ሰንጋ ቀረበላችሁ አይደል ምን እያሳየሽው ነው ሻኛውን ሻኛ እንደሙር ታውቃለች ነው እንዴ ቁርጥ ከሻኛው እያለች ከሻኛው ቁርጥ እያለች ነው አይ ባሪሽ መንከባከብ ጀመርሽው ገና ከመጀመሪያው ነው አይ ይገርማል ሰንጋ የምትይል አይመስልም በጣም አሪፍ ደስ የሚል ፎቶግራፍ ነው ወደዚህ ያለው ፎቶግራፍ ሌላስ አናስገባም ሰርገኛ ላይ የሆነ ከፍተኛ ጣብ ተነስቶ ነበር እንዴ ጣብ ሳይሆን አናስገባም ብለው ከነሱ ቤተሰብ አሉ ፈርጠም ያሉና እንደው ቪዲዮ ቢኖር በደንብ አሪፍ ነበር ግን የለም በዛ ግፊያ ልብስ ሁላ ተቀዷል ብዙ የማን ልብስ የተቀደደው ከኛ በኩል ከነበሩ ሰዎች ጓደኛ ካልሞትኩ ሲል ተቀደደ በቃ ልብሱ እንዳለ ትርትር ነው ያለው በረከት ይባላል ጎረቤቴ ነው እና በዛ አጋጣሚ እንደዚህ አይነት ነገር ተፈጥሯል በጣም በትግል ነው አናስገባም ጀራሽ አንሰጥም ነው ያሉት ከዛ በኋላ በረከት ልብሱን ቀይሮ ከቢሮ መጣ በኖርማል ልብስ ተከፍላላችሁ እሺ ከፈላችሁት ግን የሱፉን አልከፈለውም እኛ እንከፍላለን በጣም ደስ ይላል ስለ ሚዜዎቻችሁ ነገሩኝ እስቲ ሚዜዎቻችሁ ላይ ምርጫ ላይ የሆነ ነገር አጋጥሞት ነበር ዳዬ እስቲ ጠይቀው አሉ ምናምን ምንድን ነው ያጋጠመው ብቻ ሰውን የምትለየው ሰርግ ላይ ነው ቃል አይደለ ከጎን በሐዘንና በደስታ ነው ብዙ ጊዜ የሰው ማንነት የሚለየው የሆነ ነገር ሲያጋጥም ነውና እኔ ምን ገጠመኝ መሰለኝ መጀመሪያ ያዘጋጇቸው ሚዜዎች እንዳለ አልነበር የሉም ማለት ይቻላል መጀመሪያ ሚዜዎቼ ይሆናሉ ብለ ያሰብካቸው የት ሄዱ ሳምንት ሲቀረው ነው ሙሉ ሚዜ የቀየርኩትና ወት ነው አጋጣሚ ሆኖ ሰርጌንም ትንሽ ቀን ቀይሬ ነበርና በዛ አጋጣሚ ከሀገር ውጭም የነበሩ ሰዎች ነበሩ ሀገር ውስጥም ነው ደግሞ ይቀሩ ነበሩ ሐሳባቸውን ይቀየሩ ነበር አልሆንም ሳይሆን ቀኑ ለምን ቀየርክ አይነት ነገር እነሱም ያው ሌላ ፕሮግራም ይኖራቸዋል የራሳቸው በሰዓቱ እንደዚህ አይነት ነገር ተፈጠረ በጣም ከልጅነት ጀምሮ አብሮኝ ያደገ በጣም ቤስት ፍሬንዴ ከኔ ሰርግ አንድ ወር በፊት ነው የሱ ሰርግ የነበረው አንደኛ ሚዜ ሆኜ በጣም ብዙ ዋጋ የከፈልኩለትን ጓደኛዬ ነበር እሱ ሳይቀር ቀረ ሐሳቡን የቀየረበት ምክንያት በጣም ይገርማልና ብዙ ጊዜ ያው ባለትዳር የሆኑ ሰዎች ባሎቻቸው ወይ ሚስቶቻቸው ሚዜ እንደሆኑ አይፈቅዱም ደስተኛ አንዳንዶች አይፈልጉምና ብዙ ቦታ እንደዚህ አይነት ኢሹዎች ይኖራሉና አጋጣሚ ሆኖ በጣም ብዙ ነገር ያውቃል ይረዳል ብዬ የማስበው ልጅ ሚስቱ ከለከለችው ሚዜ እንደሆነና እሱም 3 ቀን ሲቀሩ ነው የነገረኝ እሺ እና ደግሞ አንደኛ ሚዜ ነበር ሰው 3 ቀን ሲቀረው ቀረ በጣም ያሳዝናል ያናዳ በጣም ያበሳጫል እኔ በጣም ያበሳጨው እሱም ከአቅሙ በላይ ሆኖ ነው የነበረበት ሁኔታ አስረድቶኛል ግን ያው ምንም ቢሆን ከባድ ነው ስሜቱና በዛ ተሰብር ያለው አይደል ሰራ በጣም የደስታ ቀን ነው በህይወት አንድ የምታደርገው ነገር ነው በዛ አጋጣሚ ያ ነገር እኔ ስሜቴን ብዙ አላሳይም ለሰው ተሰምቶኛል ግን ከዛ ይቅርታ ጠይቀውኛል እሷም እሱ መጥቶ ቤት ሚስቱን ግን ማሳበን ነበርበት ያን ጊዜ እሱ አይደለ የእሱ ኃላፊነት ነበር የእሱ ኃላፊነት አሁን ይቅርታ ጠይቃችኋል ይቅርታ ጠይቀናል ይቅር ብላል ከልብ ይቅር ብየዋል ከዛም በኋላ ተገናኝተናል ካናዳ ሀገር ዶክተር ነው አላው ይቅርታው ደርሶታል አሁንም ይድረሰው አንዳንድ ጊዜ በደስታና በሀዘን በሚያጋጥመን ጊዜ ሰዎች ማንነት ይፈተሻል ያን ጊዜ በተለይ ደግሞ ሰርግ ቀናቶች ሲቀሩት ብዙ ነገሮች ካለቁ በኋላ
መቀያየር ሲመጣ በጣም ከባድ ነው አይደለ? በጣም ከባድ ነው። ስለዚህ ስንት ሚዜዎች ቀየርክ? 6ቱም ተቀይረዋል። ኧረ እባክህ። አጋጣሚ ሆኖ አጠገቤም የነበሩ አብሮ አደግ ጓደኞች ያሉ ያው ላርግ ብል ብዙ ላረግ ይችላለሁ። ያ ነገር ተፈጥሮ ተሰንቶኝ ነበር ምናምን ነገር ግን እግዚአብሔር አዋቂ ነው። እግዚአብሔር ሰው አዘጋጀ። ይሁን። አሪፍ ሰርግ ሰርጓል። በጣም ቆንጆ ሰርግ። ኤልሲስ ሚዜዎች ላይ እንዴት ነበር? እኔ ሙሉ ነበሩ። ሙሉ ነበሩ። ጓደኞች ናቸው? ጓደኞቼም ያው ብዙ ጓደኛ አልነበረኝም። እኔም ጓደኞቼ 2 ነበሩ። ከዛ ሲስተርና የሲስተር ጓደኞች ነበሩና እንደዛ አልተቀየሩም። ቢያንስ የኔ አልተቀየሩም። አንቺ አሁን ሰርግ ላይ ነው ባል ያገኘሽው። አንቺ ሚዜ ሆነሽ ሚዜዎችሽ ባል አላገኙም? አላገኙም ማለት አንድ ላይ የሆነ ሰው ነበር በሰዓቱ፣ ግን ያው ፌል አድርጓል። ወደ ትዳር አላደገም። ትንሽ ሰርግ አልተፈጠረም። ሰርጋችሁ ላይ እናንተ ከትልቅ ሰርግ ነው ትልቅ ሰርግ የፈጠራችሁ ነበር። ታሪክ ይደገም ነበር። በጣም አሪፍ። እንግዲህ ፕሮግራሙ የአዳራሹ ፕሮግራም በጣም የደመቀ እንደነበረ ነግረውኛል። ቆንጆ ፕሮግራም ነበር አይደል? የኤልሳዕ ዳቦ ስም አለ። ፍቅር ነው። ፍቅር ደስ ይላል። ግን ብዙ ፍቅር በባህላችን የሆነ ወርቅ አለው። አመለ ወርቅ፣ ሸጋ ወርቅ፣ መነን ወርቅ ምናምን ይባላል። ያንቺ ፍቅር ብቻ ነው? ፍቅር ወርቅ አልተባለም። አይ ፍቅር ራሱ ሙሉ ነው። ወርቅም እንደ ወርቅም ይቆጠራል። ፍቅር ማን ነው ያወጣው? የዳኒ ማዘር። ማነው ስማቸው? በድሪያት። በጣም አሪፍ ስም አውጪ ናት። ለምንድን ነው ያሉት ፍቅር? ያው ማዕከላችን ላይ የነበረውን ፍቅር አይተው ይመስለኛል። ማለት ያው እድሜያችን ለትዳር አልደረሰም፣ ግን በጣም በቃ ፍቅር ውስጥ ስለነበርን ቶሎ ስለተጋባን ስታየን አብረን ነው የምንውለው፣ አብረን ነው የምንወጣው፣ አብረን ነው የምንገባው። በቃ ፍቅራችን በጣም ይገርማት ነበርና ይሄማ ፍቅር ነው ብላ ፍቅር አለች ማለት ነው። ከምክንያት ጋር ነው። ለማዘር ደስ ይላል። በጣም የገረመኝ የነገሩኝ ነገር የመልስ ዕለት የነበረው በግ በጣም ደስ የሚል በግ ነው። ሰርጋችሁን ያደመቀው ትልቅ በግ ነው አሉ። የት ነው የተገዛው በጉ? ክፍለ ሀገር ነው። ራቅ ያለ ቦታ ነበር የተገዛው። እንደውም የሚገርም አጋጣሚ ነበረ። ፕሮግራሙን ከኛ ቤት ወደ እነሱ ቤት እየሄድን መልስ እነሱ ጋር ስለነበር ትልቅ ፕሮግራም ነው። ትልቅ አዳራሽ እንኳን የተደረገው ከ1000 ሰው በላይ የተገኘው መልሱ ላይ ራሱ። ከዛ እየመጣን ድንገት ተንኮለኛ ልጅ አለ እኛ ሰፈር ውስጥ ነገር የሚለው ልጅ አለና ያው ለተንኮል አስበው ሳይሆን ያው እንዲህ ከሚዜ ጋር ፉክክር፣ ቀልድ ምናምን በባህልም የሆነ ነገር አለና ይመቻቸዋል ለዚህ ነገር እና በጉን ይዞ ጠፋ። ያ ትልቅ በግ ይዞ ጠፋ ልጁ። እና ያው እኛን ለማስደንገጥ ነው ሀሳቡ እሱ። እኛ ደግሞ ረጅም ሰዓት መንገድ ላይ ተጉላላል። በቃ ልንገባ ደርሰን ሰፈር ደርሰንና እሺ በኋላ ራሱ ለካ ቀድሞን ይዞ ደርሶ ነበር እነሱ ቤት። በጉን በእግሩ ቀድሞ ተገኘ። ቀድሞ በር ላይ ከጀርባ ሆኖ ከነሱ ሰፈር ጀርባ ሆኖ እየጠበቀ ነው እኛን አስደንግጦን አዋክቦን ከዛ ሊሰጠን ማለት ነው። ባይኖር በጣም ቢጠፋ በጣም የምናደው እንኳን ተገኘ። እሺ አጠቃላይ የሰርጋችሁ ድምቀቶች እነማን ነበሩ? እነማን በጣም ብዙ ጥረት አደረጉ? እስኪ ጥቀሷቸው። እስኪ ለሰርጋችሁ ማማር በጣም አስተዋጽኦ ያበረከቱ እነማን ናቸው? ብዙ ሰዎች አሉ። ያው ዝርዝር ውስጥ ብንገባ በጣም ሰፊ ነው የሚሆነው። ብዙ ከጎናችን የቆሙ ሰዎች አሉ። በሀዘን ጊዜ ብቻ ሳይሆን በደስታን ጊዜ ከጎናችሁ የሚቆሙላችሁ ሰዎች በጣም የማይረሱ ናቸው እና እኔ ማልጠበቃቸው ሰዎች ለእኔ እንደዚህ ይሆናሉ የማላሰባቸው ሰዎች በጣም ከጎኔ የቆሙ ሰፖርት እያደረጉኝ ነበር። ግን ከጎኔ ይቆማሉ አሉልኝ ከጎኔ ናቸው የምላቸው ሰዎች ከጎኔ ያልነበሩ። የሚገርም ነገር ዋና አስተባባሪ ብዬ ያቆምኳቸው ሰዎች ራሱ በሰዓቱ አልነበሩ። የጠበቃቸው ሰዎች አይገኙም። በሁላችንም እኮ ላይ ያለ የምጠብቃቸው ሰዎች አይገኙም። የማጠብቃቸው ነው አስተዋጽኦ የሚያበረክቱ። ምስጋና ይገባቸዋል። በጣም ስለዚህ ሰርጋችሁ በጣም የተሳካና የደመቀ ነበረ። 3 ዓመት አለፈው
አይደል? አዎ። የጋብቻ በዓላችሁን ታከብራላችሁ? የጋብቻ በዓላችን ሳይሆን የተገናኘንበትን ቀን ሚያዝያ ሚያዝያ 1 በደንብ ነው። ያው እንደ ሰርግ ነው የሚቆጠረው። አዎ ደስ ይላል። የሰርጋችሁን ልብስ በማስታወሻ ታስቀምጣችሁ? አዎ ጥሩ። እሺ እንግዲህ አሪፍ ሰርግ ነበረ። አሁን 3 ዓመት ሆናችኋል እንግዲህ ጋብቻ ከመሰረታችሁ። እንዴት ትዳር በ3 ዓመት እንዴት እንግዲህ አሁን በልጅነት የተገኘ ትዳር ነው አይደለ? ሁለታችሁም ወጣቶች ናችሁ ስቲል። እንዴት ነው ትዳር? የ3 ዓመት ትዳር እንዴት ነው? እንዴት ነው? እኔ በሳምንቴ ነው የትዳር ተሞክሮ ያስተላለፍኩት ባገባሁ። ስለ ትዳር ተሞክሮ ልንገራችሁ 8 ቀን ያውቻ ጋር እኛ ለትዳር እንግዲህ ብቁ ነን ብዬ አላሰብም። ግን ያው ከተማርነው ካሳለፍነው ነገር ለሌላው ሰው ትምህርት ይሆናል ብዬ ማስበውን ነገር ልንገርና እኔና ኤልሲ ከመጋባታችን በፊት ጥሩ አይነት እንቅስቃሴ ነበረኝና ንግድ ላይ እንቀሳቀስ ነበር። ከዛ የተወሰኑ ነገሮች ፌል አድርገው የተወሰኑ ነገሮች ይቀጥለዋሉ በሰዓቱና ግን እሷ በጣም ጎበዝ ሴት ናት ኤልሲ። በነገሮች አለመመቻቸት ተስፋ የምትቆርጥ አይነት ሰው አይደለችም እና ከጎኔ ቆማ በጣም ጠንካራ ሴት ናት። ሰፖርት እያደረገችኝ፣ አይዞ እያለችኝ፣ በርታ እያለችኝ በብዙ ነገር ቃል ተስፋ እንዳልቆርጥ አድርጋኛለች። እና ብዙ ጊዜ ትዳር ላይ ሰው ከገባ በኋላ በትዳሩ ውጤታማ ፋይናንሻሊ ነገር ላይ ከወደቀ በጣም የሴት ልጅ አስተዋጽኦ በጣም አስፈላጊ ነው። ነገ የተሻለ ቀን ነው። እጸልይልኝ ነበር እጄን ይዛ ማታ ማታ ረጅም ሰዓት ነበር የምንጸልየው። ዛሬ ላይ ለደረስንበት ስኬት፣ ዛሬ ላይ ላለንበት ትልቁ ሚና የተጫወተችው ኤልሳ ናት። በጣም ማለት ነው። ብዙ ነገር ያው ተስፋ ስንቆርጥ ከጎናችን ሰው ያስፈልገናል። ስለዚህ በጣም ልዩ ረዳት ነበረች። በጣም ለኤልሳ አንቺ የምትይዋል የ3 ዓመት ትዳሩን ሲንቃኘው ነው ትዳር። በእርግጥ በ3 ዓመት አይደለም በብዙ ዓመት ራሱ ትዳር እንትን አይባልም፣ አይገለጽም። እንደ 3 ዓመቱን እንናገር። ያው ግን ያው ብዙ ሰው ለትዳር ራሱን ዝግጁ አድርጎ ወይም ብቁ አድርጎ አይቆጥርም። እኛ በልጅነታችን የተጋባ ነው። ግን አሁን ላይ ለትዳር ብቁ ናቸው ብለህ የምታስበው እድሜ ላይ እንኳን ሰው ብትጠይቅ ነው ለትዳር በቂ አይደለውም፣ ብዙ ኃላፊነቶች አሉ ምናምን ብሎ ይፈራል። ግን እኔ ደግሞ ማምነው ማለት ከኔም የተረዳሁት የሰው ልጅ ኃላፊነት ብቁ ያደርገዋል ማለት ኃላፊነቱን ከሩቆ ነው እንትን የሆነ መጸየፍ ወይ ደግሞ መፍራት ሳይሆን ገብቶ ኃላፊነት ውስጥ ይሰራል ብዬ አስባለሁ ሰውና ይመስለኛል። አሁን ላይ ያሉ ወጣቶች ደግሞ በአብዛኛው ገና ከሩቁ ነው ኃላፊነቱ የሚፈሩት። ግን ብቁ እንዳልሆኑ ቢያስቡም ከገቡበት በኋላ ሲጋፈጡት ኃላፊነት ልጅ ማሳደግ ብዙ ነገር እና ልክ ሲገቡበት ኃላፊነቱ ራሱ ፕሮሰስ ያደርጋቸዋል፣ ራሱ ብቁ ያደርጋቸዋልና አትፍሩ፣ ይግቡ። አሪፍ ነው ትዳር። ወደሽዋል ትዳሩ? በጣም አሁን ይሄ ጋብቻ ስንት ልጅ አፈራ? በ3 ዓመት ውስጥ አንድ። ስንት ዓመቱ ነው? 2 ዓመቱ ነው። ወንድ ነው። ማነው ስሙ? ዮአስ። ስለዚህ ይጨምራል ሆፕፉሊ አይደለ? በጣም ደስ ይላል። አሁን ምንድን ነው የሚሰሩት? አሁን ላይ በዋናነት ኤልሲ የምትሰራው ካፌ አለ። እሺ፣ ካፌው እዛው ነው ያለው። የቶሳና ነው ያለው። ኦኬ፣ ቶሳና ከተማ ላይ ነው። እኔ እኮ ካፌ ማኪያቶ ጋብዙ ይል ነበር። ለካው እመጣለሁ። ኦኬ፣ እዛ ካፌ አለ። ካፌ ቶሳና አለ። ልብስ ቤቶችም ጫማ ቤትም አለ። አሁን ላይ እየሰራን ያለ ነው እነሱን ነው። አንዳንድ ስራዎችንም በጎን እሰራለሁ እኔ። ሌሎች ስለ ጥሩ ሁኔታ ላይ ያላችሁ እግዚአብሔር ይመስገን። ላይፍን ለመጋፈጥ ጥረት እያደረጋችሁ ነው። እየሞከራችሁ ነው። አሁን እንደዚህ አይነት ወጣቶች ያስፈልጋል። ኃላፊነት የሚሸጥ ጎን ለጎን ደግሞ እንግዲህ እናንተ የምናውቃችሁ እኛ በማህበራዊ ሚዲያ በቲክቶክ እናውቃችኋለን። የተለያዩ ካፕል ኮንተንት ትሰራላችሁ። በጣም ደስ የምትሉ ባልና ሚስቶች ናቸው። ባይዘው እኔ አድናቂ ነኝ እኔ። እናመሰግናለን። እና ቲክቶክ እንዴት ጀመራችሁ ታዲያ? ለመሀል ያው ወልጄ አራስ ቤት በነበርኩ ሰዓት አይተኙም አይደል? አራስ ቤት ህጻናት ማታ ማታ። ከዛ ለምን ቁጭ ከምንል
ካፕል ኮንተንት ቪዲዮዎች ፖስት አናረግም በዚህ ሰዓት ነው በቃ አስተኝተን ነው ምናምን እስኪነሳ የማጥቢያ ሰዓቱ እስኪደርስ ምናምን እየሰራን ጠዋት ፖስት እናደርገዋለን ምናምን ከዛ ኤንጌጅመንቱ ማሪፍ ነበረ ጥሩ ሆነና ቀጠለም ለዚያው ምን ነው የሚያተኩሩ ይዘታችሁ በብዛት ያው አስተማሪ ነገሮችም ይኖራሉ የሚያዝናኑ ነገሮችም ያው አስተማሪም የሚያዝናኑ ነገሮችም አሉበት እስቲ አንድ ቪዲዮ ነኝ እኔ የምፈልገው ይላሉ አንዳንድ ወጣቶች በ24 ዓመት ያገባለሁ በ26 ተወልዳለሁ እንጂ ከዛ በ29 ደግማለሁ በ31 ደግማለሁ 3 ከዛ በ35 ደግምና ከዛ 24 እንደሆነ አይቀር 24 ይመጣል አታገቢም 25 ይመጣል አታገቢም ሰይጣን መጥቶ 24 አለፈ እኮ ይልሻል በኢየሱስ ስም 26 ይመጣል አታገቢም በጌታ በኢየሱስ ስም የርግማን መንፈስ ነው 27 ሲመጣ ዘይት ይዘሽ ትሄጃለሽ እስቲ የትዳር ዘይት ይኖራል የጉሎ ነው የተልባ ነው ይሸጥልሻል እዛ ትመረቅኛለሽ ለምን መሰለሽ ችግርሽ እንዳሻውን ያዋራሽ እንደሆነ አላወቅሽ ይሄ ምን ለማመላከት ነው ያው እግዚአብሔር ትዳር የሚሰጠው እነሱ በፈለጉበት ባቀዱበት ሰዓት ሳይሆን በራሱ ጊዜ ነው እንደዛ የሚለው መልእክት ለማስተላለፍ እና ይሄ አስተማሪ ነው እንደ ቀልድ ድራማቲክ ሆኖ ተሰራ እንጂ በደንብ ተውናችሁታል ይሄ የፓስተር ቸሌ ንግግር ነው ግን በደንብ ተውናችሁታል እናንተ በደንብ ትርጉም እንዲሰጥ አድርጋችሁታል በጣም ደስ ይላል በጣም የተወደዳችሁ ሌላው ስራችሁ ምንድነው የትኛው ቪዲዮቻችን ላይ ብዙ ጊዜ ያው ምግብ ሰራለው ለሱ ለዳይ የምሰራለት ምግብ ይወዳሉ ሰዎች እና ብዙ ተከታታይ የምሰራው ምግብ ነው ለሱ እና እነሱን ቪዲዮዎች ማየት ደስ ይላቸዋል ተመልካቾቻችን ሌላ ደግሞ አንድ በጣም የሚያስቅ አንድ ቪዲዮ ነበር አክቲንግ ለቅሶ ቤት ስንገባ ይሄ ነገር በእውነተኛ ታሪክ ላይ ተመሰረተ ነው እውነተኛ ታሪክ ነው ቪዲዮ ላይ ተመልሰን እናወራበት እሺ ቪዲዮ ነው ግሬሻለሁ ብዙም ሰውየውን ስለማናቀው እንዳታለቅሺ በርጋ ስንደርስ ሁለታችንም ጸጥ ብለን ነው የምንገባው እዛ ሄደሽ እንትን ብትይ ጌታ እንጣላለን ኧረ ችግር የለውም እኔ ሰውየውን ብዙም አላቃቸውም ለዛ አላለቅስም ሳናለቅስ ነው የምንገባው እንዴ እንዳታለቅስ ደግሞ አንተ ችግር የለውም ኧረ ችግር የለውም ወይኔ ተሰማ ወይኔ ጋሽ 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 ተሰማ አባቴ ወይኔ ጋሽ ተሰማ እኔ አላምንም አባቴ ኮራጭ እኔ አላምንም እንዴ አባቴ ኮራጭ ያሳደጉኝ አባቴ ማለት እኮ ናቸው ወይኔ ተሰማ ወይኔ ጋሽ ተሰማ ኧረ ተራበች ወይኔ ምን ነው ለኔ ማረግ እስቲ ማንደሻው ንገረኝ እዚህ ይሄ ነገር እንደ ማታ ተፈጥሮ ጠዋት ነው ቪዲዮ ይሰራ ማታ ታችሁት ሌላ ለቅሶ ላይ ኖ አይ ለምን እኔና እሱ ለቅሶ ሄደን እኔና እሷ ለቅሶ ሄዳችሁ ሰፈር ማናቀው ሰው ነው ግን ያው ሰፈር ሲሆን ለቅሶ ትገባይ እንደዛ ለቅሶ አንድ ላይ ሄደን እንዳታለቅሺ ምናምን ብሎኝ ያው እኔ ደግሞ እንደወጉ እዛ ደርሼ አለቀስኩ አንቺ እውነተኛ ታሪክ ነው እንዴ በእውነተኛ ታሪክ ላይ ራስሽ አልቅስሽ ሌላ ቦታ ሄደሽ አዎ ብዙ ጊዜ ቢፈጠር ነገር ብዙ ጊዜ አንተ ጋር ተፈጠረ እንደዛ ከሚስት አይ አላለቅስም ብለሽ እንዴት እዛ አለቀስሽ አንቺ መነሻው ነገር እንደውም እኮ እሷ አታቆም ሰውየው እንዴት አለቀሽ አሳዘነሽ እዛ ጉዳይ ያለው ነገር ያው እንጃ ያው እንትና የሆነ ይጠበቃል መሰለኛ ሰው እሱማ የሆነ ለቅሶ ቤት ሄደን አጋጣሚ የሩቅም ቢሆን እዛ ያለው ሲቹዌሽን የሰውየው አሟሟት እዛ ያለው አለቃቀስ የሰዎቹ ደግሞ የቤተሰቦቹ ሀዘን ምናምን ሊያስለቅስ ይችላል ይሄ ያጋጥመናል አይደለም እንዴ በተለይ ድንገታዊ ሞት ሲኖር እንደዚህ ቤተሰቦቹ ወይም ልጆቹ ሲያለቅሱ አብረሽ ያንን ሀዘን ትካፈያለሽ ሳታውቂው ፍንቅል ያደርጋል ያኔ ያጋጠመሽ በቃ እሱን እኔ ነግሬያታለሁ ለቅሶ ቤት ወንድ ልጅ ይከብደዋል ማልቀስና መጀመሪያ ነግሬያታለሁ እኔ እንደዚህ አይነት ባህሪ እንዳለባት አላውቅም
ባህሪ ከቤት ስንወጣ አደራ ለቅሶ ቤት እኔ ስለማላለቅስ እንዳታለቅሽ ብያታለሁ፣ ስለማልችል ማለት ነው። ከዛ በር ጋር እንደደረሰን እኔ ሌላ ሰው የሚያለቅስ ነው መሰለኝ ቀወጠችው። ገና በር ጋር ሳትገባ እኮ ነው ስትቀውጠው ዞሬ ሳይት የምር እያለቀሰች ነው፣ ከልቧ ምር ብላ እያለቀሰች ነው። ከዛ ደነገጥኩኝ እኔም ከዛ ቀጠልኩኝ። ቀጠልክ? አገዝካት? እሷን አይቼ እኔም በጣም አሪፍ እንኳን አገዝካት እንኳን። አይ ደስ ይላል ያ ነገር ቀጠለ። አሁን ሌላ ለቅሶም ስትይ ታለቅሻለሽ? ያው ወዳጅ ዘመድ ሲሆን ሞት አይደል ያስለቅሳል። ታለቅሻለሽ? አዎ። አይ ጥሩ አስተዛዘኝሽ። ቲክቶክ ምን ያህል ጠቅሟቸዋል? አሪፍ ነው ማለት የሆነ ይሄናል የሚባል ጥቅም ባይኖረው ቲክቶክ ላይ መስራታችን እውቅናው ምናምን ነገር የተለያዩ ቦታዎች ላይ ይረዳል። አዎ ተቀባይነት ሁሉ ታገኝ ምናምን ይረዳል። እስቲ ወደ ቤት ውስጥ እንሂድና አሁን እናንተ አሁን የ3 ዓመት ባለትዳሮች ናችሁ፣ ጥንዶች ናችሁ። ማን ነው ትእዛዝ የሚሰጥ ቤት ውስጥ? ማን ነው ቦስ? ቦስ ያው አባወራ ነው አይደል? ትእዛዙን ትቀበያለሽ? አዎ ወንድ የቤት ራስ ነው። አዎ ራስ ነው። ብዙ ጊዜ ሶሪ የሚለው ማን ነው? ቶሎ ክሮፊ ናት። እኔ ቶሎ ሶሪ እላታለሁ። ሶሪ ትላለህ? ሶሪ ብለሽ አታውቂም? ኧረ እላለሁ። ትላለች። ሶሪ ነው የምትያንቺ። ማን ነው ሮማንቲክ? እኔ ነኝ። ምን ታደርጊያለሽ? እኔ ሰርፕራይዝ ማድረግ እወዳለሁ። ሰው እሱም ሰርፕራይዝ አደርገዋለሁ። ከስራ በጊዜ መጥቼ ጥሩ ጥሩ ምግብ በመስራት ፍቅሬን ገልጽለታለሁ። እሱ ሪል ነው ማለት ቪዲዮ ባኒዝም ማኒዝ ቀንም እንደዛ አደርጋለሁ። ስጦታ መግዛት ምናምን ደስ ይለኛል። በጣም ሰርፕራይዝ ያደረገች ስጦታ የትኛው እስካሁን አይምሮ ውስጥ ያለው? በህይወት የማረሰው ስጦታ እሷ የሰጠችኝ ጊፍት። ስለዚህ ህፃኑንም ሰርፕራይዝ ነው ያደረግሽው? እሱበት ነው ስለማ አይ እንደ ስጦታ ስማት እንደ ጊፍት። እንግዲህ እሷ ሮማንቲክ ነው ነሽ? ሮማንቲክ ናት በጣም ኤልሲ። ከድሮም ነው ባይዜ አሁን ሳይሆን ሳንጋባ በፍቅርም እያለን ቤትም የሆኑ ነገሮች ትሞካከራለች። ባይዜ ምግብ ላይ ኤልሲ በጣም ቴስቲ የሆኑ ምግቦችን ነው የምትሰራው። ወንድ ልጅ ደግሞ ሆዱን ይወዳል። እና ሲሉ ነበረ በቲክቶክ ላይ በደምብ ሚስቶች እናንተ ቆንጆ ቆንጆ አድርጋችሁ ምግብ ስጡት ባል ሆዱን ይወዳል ብላ ይላሉ። ግን እንደዛ ሚስቶች ሳይወዱም እንደወዳቸው እንዴ ፍቅራችንን የምንገልጽበት መንገድ ስለሆነ ይመስለኛል። ጥሩ ቆንጆ ምግብ ሰርተን ከዛ በባላችን መደነቅ ስለምንፈልግ አሁን የቤቴን ትዳር ወይም የቤቴን ፍቅር በምግብ ብቻ አለካው። ቆንጆ አድርጋ ትሰራለኛለች ሚስቴ፣ ግን ቆንጆ አድርጋ ስለምትሰራ ብቻ አይደለም መወዳት አይደለ? መሆን ያለበት እንደዛ ነው። በወሬ ብቻ አይደለማ መውደድ ያለበት አይደለ? አይመስላችሁም? በጣም ከሁለታችሁ ቀልድ የማይገባው ማለት ለምን ታይኛለሽ? እኔ ነኝ። ዘግይተሽ ነው የሚገባው ቀልድ የሚገባሽ? አያስቅሽም? ብዙ ብዙ የሚያስቀኝ ሰው አይደለሁም። ማነው ስልክ የሚያበዛ ቤት? እኔ ነው ስልክ እንደዚህ በጣም እሱ ነው። ስክሪን ታይም ቀንሻለሁ። ቀንሳ ግን አንተ ታበዛለህ በፊት። ማን ነው ብዙ ውጭ እንትን የሚያበዛው? ውጭ ቢያበዛ ገንዘብ የማይቆጥር? እግዚአብሔር ይመስገን በጣም የምትገርም ሚስት ነው እግዚአብሔር የሰጠኝ። በዚህ አጋጣሚ እንደውም ሳላመሰግናት አላልፍም። በጣም ወጪ ቆጣቢ አይ የማይቆጥበው ያልኩት የማይቆጥበው ያልኩት አይ ሁለታችን ቁጠባ ላይ አለ። ቁጠባ ቤት ስሯ። በተራችሁ ጊዜ በጣም ከፍተኛ ደስታ የነበረው ጊዜ የትኛው? ልጅ የተወለደ ጊዜ። ወንድ ልጅ ከነቃጭሎ የመጣ ጊዜ። ድጋሚ ስሙ ንገረኝ እስኪ። ዮአስ የመጣ ጊዜ በጣም ደስ ይላል። ዛሬም አሁን እንደ እውነት ለመናገር እውነቱን ተናገሩ። ዛሬም እንደመጀመሪያው ትፋቀራላችሁ? እንደዚህ እንደ ድሮዋ ሰልፊ እንደተነሳችሁት ጊዜ? ከዛ እንደ ድሮ አይደለም፣ ከዛ ይበልጣል። ዋው! ኧረ በጣም ደስ ይላል። ፍቅሩ ጨምሯል። ምን ያህል ፐርሰንት ጨምሯል በ3 ዓመት?
በፐርሰንት ላድርገው። አንድ ጓደኛ የነበረኝ በፐርሰንት የሚያወራ ሁሉ ጊዜ ነገሮች ሁሉ በፐርሰንት ነው የሚያወራው እና ይገርማል። እኔ ከጓደኛዬ ጋር ስበላ በቃ 90% የሚበላው እሱ ነው። እኔ በቃ በአጋጣሚ ከሚስቴ ጋር ሳወራ በቃ እኔ 85% የማወራው ነኝ፣ እሷ ምንም አታወራም ይላል። የቤት ስራ ላይ የሚረዳው ማን ነው የሚያግዘው? ከሁለታችሁ ማለት የሚያግዝ በደንብ በቃ ቤት ውስጥ አድርጋ የሚያነጥፍ የሚልቃነት ሁለታችንም በደንብ እንሰራለን። ታግዛላችሁ እኩል። የሴት የወንድ የሚባል ስራ የለም። በዚህ ዙሪያ ነግራሽ አይ እንጀራ አይጋግርም፣ ግን ጎበዝ ነው። በቃ ቤት እንደ ድሮ አይደለም። አሁን ያለንበት ጊዜ ያግዛል። ልጅ ይዛል። አዎ ልጅ ይዛል። ቤት ምናምን የሚል ከሆነ እኔ ሌላ ስራ ከያዝኩኝ ብቻ ያግዘኛል። አልነግረውም ሁላ ጎበዝ ነው እንደዚህ አይነት ነገር ላይ እንደዚህ አይነት ባሎች አሁን ብዙ ቅርፋት እየቀረቡብን ነው። ምክንያቱም ሚስቶቻችሁን ባሎች አታግዙም እየተባለ አታግዙም እናንተ አይ ብዙ ወንዶች አያግዙም የሚል ቅሬታ ይደርሰኛል። ስለዚህ አሁን ዳዬ ጥሩ ነው፣ ሚስቱን ካገዘ ዳዬ ጥሩ ነው በጣም። ከዳዬ ብዙ ወጣት ይማራል፣ ያገባ ወጣት። አዎ እሺ፣ ብዙ ጊዜ የሚያጣላችሁ ነገር ነው? ብዙ ጊዜ ያው ብዙ ጊዜ የሚያጣላ ነገር በጣም እየተኳኳለች ስራ ታስረፍደኛለች እና በጣም በራሷ አትተማመን መሰለኝ በቃ በጣም መኳኳል ታበዛለች። የምር የሚገርም ነገር 4 ሰዓት ምናምን ስራ የምንሄድበት ታይም አለ። ኧረ እባክህ አርፍዳችሁ። እኔ እንጃ ለምን እንደሆነ አላውቅም። ሜካፕ አታብዥ ብያታለሁ። ለምንድን ነው በራስሽ ሜካፕ? አይ ደስ ይለኛል፣ እወዳለሁ። አንቺ ቆንጆ አይደለሽ እንደ ራሱ ያለ ሜካፕ? አዎ ነኝ፣ ግን ያው ደስ ይላል። ሴቶች እኮ ሜካፕ ምናምን እንወዳለን። እና 4 ሰዓት ነው የሚፈጀው? እቆያለሁ ብቻ በጊዜ ስለማልነሳ ከሱ ቀደም ብዬ መነሳት አለብኝ መሰለኝ። ለዚህ አይ በራስሽ ማለት ተማመኝ። በምን በውበትሽ? ኧረ አይ ከዛ ጋር የተያዘ አይደለም። ሜካፕ መውደድ ብቻ ነው። በቃ ያለ ሜካፕ በራስ መተማመን ማጣት ሳይሆን ሜካፕ መውደድ ብቻ ተቀባብቼ መውጣት ደስ ይለኛል። የምር እንዲህ እንደምታወራው አይደለም፣ የምሬ ነው። በጣም ነው ከኔ ስራ ራሱን ማረፍዱ በሷ ምክንያት ነው። ስራ የራሱ እየተበላሸ ነው። የሚገርም ነገር ነው። የምር በራስሽ አትተማመኝም። ሴት ልጅ በራሷ እንዲህ ሳትቀባባ ነው ማማር ያለባት ብዬ ነው። እንደውም እኔ በሳምንት 2 ቀን ምናምን ሳልቀባባ መውጣበት ጊዜ አለ። ማለት ፊቴ ለሰውም ለማስለመድ እኔ የራስ በመተማመን ላይ እኔ ያገባኝ። ኧረ ውሸት ነው፣ ውሸት ነው። አይ የምሬ ነው። አትኳኳይ። ሲጀምር ሴት ልጅ በራሷ በመልኳ መተማመን ያለባት ኮንፊደንስ ሊሰማት ይገባል። ማን ነው አትቀባቢ ምናምን ይለኛል። ብዙ ወንድ እንደዛ ይላል። ግን ሴቶች ያው የምንቀባባው በራስ መተማመን ስለሌለን ሳይሆን ስለምንወድ ነው። ሜካፕ ያለንን ኧረ አያስፈልግም። እኔ እንደውም ሜካፕ ሴት ልጅ መጠቀም የለባትም ብዬ ነው የማስበው። አይ እኔ ያለ ሜካፕ ይቅርታ፣ ቁንጅናማ ቁንጅና ተጨርሱ። አይ በራስሽ የምትተማመኝ ከሆነ እኮ ማለት ነው አለመቀባባት ነው እኮ። ይሄ ከአውሮፓ ያመጡትን ነገር አንቺ ተለቅልቀሽ እንዴ ወይ ያለ ሜካፕ እንይሽና እስቲ አረጋግጭልን። ታጥበሽ ነኝ እንዴ? ታጥበሽ ነኝ? አትከበታለሁ። እሺ ተመለሽ፣ በቃ ተመለሽ። ሰርፕራይዝ የምርሽ ትቀቢ ነው? ልታጠበው ነው እንዴ? አይ አሁን እሱ ያቀኛል ያለ የኔና የዳዬ ሰርፕራይዝ ሰርቷል። አውቀን ነን ጥያቄ ፕራንክ ያረጋችሁ ይለው ፕራንክ አረግናችሁ እንጂ ታጥበሽ መጪ ነበር እንዴ? እኔ ግን ታጥባ ሰምታል ልያት በጣም ደስ የሚል እንትን ነው። ግን እሱ ፕራንክ እንደሚያደርግ እንዴት አትነቂበትም አንቺ? ባልሽን እኮ ማወቅ አለብሽ። እስከ 3 ዓመት ከዚህ በኋላ ፕራንክ አንደራረግ። አይ በቀልም ቢሆን እኮ የሆነ ኢሜጅ ፈጥሯል አንተ ጋር። እኔ ደግሞ የና ጽድቼ ነው መሄድ ያለብኝ። ለዛ ያለ ሜካፕ እንደማምር ኮንፊደንስን ቢያንስ ማሳየት አለብኝ። ኦልሬዲ እኮ ተናግሮታል። አሁን ለፎቶግራፎችም አይቻለሁ ያለ ሜካፕ። ቴንክ ዩ ተነጋገረ ነው አሲረንበሽ ነው መጀመሪያ። ምን አልጠረጠርሽም? አይ ድንገት ተናግሮ እንትን ከሚል ብዬ ነው። 3 ዓመት ቆይታችኋል። ከዛ በፊት ደግሞ ጊዜ ነበረ። ስለዚህ አሁን የትዳራችሁ ስኬት ሚስጥር ምንድን ነው? እግዚአብሔር። በጣም አሪፍ መልስ።
እግዚአብሔር ግን ትዳራችንን እንደዚህ ያሳካው ብላችሁ የምታስቡት ምን ስለሆነ ነው? ሌሎች ትምህርት እንዲሆን ለትዳራችን በጣም ስኬት እንዲሆን ዋነኛ ነገር እንዳለችውም እግዚአብሔር ነው። ሲቀጥል ደግሞ መካከላችን በጣም እንሰማማለን። ኦኬ ተሰማማላችሁ? በጣም መደማመጥ አለ፣ መከባበር አለ፣ መሀላችን ላይ ፍቅር አለ፣ መከባበር አለ እና ብዙ ጊዜ ይሆናል አይደለ እኔ ትንሽ ልቆጣ እችላለሁ፣ ስሜታዊ ልሆን እችላለሁና ኤልሲ ደግሞ ረጋ ያለች ሰው ናት። ከዚህ በፊት በነበራት ህይወት ስሜታዊ ልትሆን ትችላለች፣ ቶሎ የምትናደድ ልትሆን ትችላለች። ግን እዚህ ጋር ትዳር ውስጥ ገብተናል። እኔ በጣም አግሬሲቭ በመሆን ታይም ሁሌ አይኮንም፣ ግን አንዳንዴ ይገጥማል። እግር ከእግር እንኳን ይጋጫልና ትዳር ውስጥ ሁሉም ነገር ሰላም ነው ማለት አይቻልም። ብዙ ሰው የሚያስበው ትዳር ውስጥ ከገባ በኋላ ሰዓት ነው እንዲህ ነው ምናምን ይላል። ግን ትዳር ውስጥ ግጭትም ይኖራል። የምትፈታበት መንገድና ነገሩን የምታስተካክልበት መንገድ ይወሰናልና እኔ ቶሎ ሲሰማኝ አቅፋኝ ነው የምትሰማኝ። እየተናገርኳት ለምን እንደዚህ ያደረግሽ ይሄ ነገር አግባብ አይደለም ስላት ና ቅፍ አድርጋ ትስመኛለች። ይሄ ምንድነው እኔን እንዴት መያዝ እንዳለባት ትዳሯን እንዴት መምራት እንዳለባት ታውቃለች። ለቤት ራስ ወንድ ነው። ኤልሲ ራስ ናት ለኛ ትዳርና በጣም ደስ ይላል። ሌልሳ የትዳራችሁ የስኬት ነገሮች አንዱ የአንቺ ኳሊቲ ነው። ሌላስ? ያው ትዳር ውስጥ ብቻ ሳይሆን ከሰው ጋር በማንኛውም አይነት ግንኙነት መከባበር አሪፍ ነው ብዬ አስባለሁ። በጓደኝነትም በትዳርም ያው መከባበር፣ የራስን ባውንደሪ መጠበቅ፣ መደማመጥ አስፈላጊ ነው ብዬ አስባለሁ። ያው ከእግዚአብሔር በታች እሱ ያንን እንትን ኳሊቲያችን እንትን ማለታችን ረድቶናል ብዬ አስባለሁ። ዳይ ምን አይነት ባል ነው? ዳይ በጣም በቃ ጥሩ ባል ነው ማለት ቁም ነገረኛ ነው። በጣም ሪስክ ቴከር ነው። ኃላፊነት በጣም ይሰማዋል። በቃ እኔ ብቁ ነው ብዬ የማስበው አይነት ሰው ነው። ልክ አባቴ ላይ ያየሁት ማድገውን ነገር ነው እሱ ላይ የማየውና ያው ካስተዳደግም ነው እና በጣም አሪፍ ባል ነው። እሱ ባጭር ግለጻት ምን አይነት ሚስት ናት? ኤልሲን ባጭር ቃል መግለጽ ይከብደኛል። የምር ለብዙዎች እናት የምትሆን አይነት ሴት ናት እና እኔ በህይወቴ ባይዞ ኤልሲ ማለት ሪላት በቃ ማስመሰል፣ ውሸት ምናምን ማታውቅ አይነት ሰው ናት። ሁሉ ነገሯ ፊት ለፊት ነው እና በጣም በጣም አስተዋይ፣ በጣም ብልህ፣ ደግሞ ክሬቲቭ ጭንቅላቷ የሚገርም። አሁን እዚህ ጋር በሆነ ነገር ተገድባ ነው እንጂ ብዙ ነገር መስራት የምትችል ትልቅ ኃይል ያላት ሴት ናትና ብዙ ሰዎችን ትልልቅ ቦታ ላይ ያሉ ሰዎችን ሁላ ትመክራለች። ቀርባ በሶሻል ሚዲያውም በምንም በስልክም ከብዙ ሰዎች ጋር ትገናኛለች እና ትልቅ ለሚባሉ ሰዎች ትንሽ ሆና ምክር የምትሰጠው ናትና ስለዚህ እንኳን ለጓደኛ ሚዜ ሆንክ አይደል? በጣም ደስ ይላል። አንድ አይነት የሚሰጣ ያን ቀን የተባረከ ሰርግ ነው ማለት ነው። የዛን ቀን ብዙ ነገር አድርገዋሉ። የዛን ቀን እንደውም የረሳሁትን ነገር ልንገርህ። የሰርግ ቀን ላይ የዛን ቀን ላይ ፕሮግራሙ የተደረገ ቀን ላይ እኔና ኤልሲ ሚዜ የነበርንበት ቀን ላይ ዳኒ ይቀልድብሽ ነው አይነት ነገር ብለዋታል። እና በቃ የዛን ቀን እኔ ለማስጣል ብዙ ጥረት አድርገዋሉ። በመሀል የገቡ ነበሩና እግዚአብሔር ግን ለእኔ ስላላት ከኔ አጠገብ እጇ እንዳያስክ ፍቅር እንግለጽላት እስቲ። የኔ እናት በጣም ነው የማፈቅርሽ። የምር እዚህ ምድር ላይ ምንም ነገር ላጣ እችላለሁ፣ ግን አንቺን ማጣት አልፈልግም። እስክሞት እግዚአብሔር አንቺን ከጎን ያድርግልኝ። ደስ ይላል። በጣም ደስ ይላል። ፍቅርሽ እንግለጽለት ሳንግደ የኔ አባት፣ የኔ ባል፣ የኔ ወንድም፣ የኔ መካሪ በጣም ሰፖርተሪ ነው እና አግብቼ በኋላ ሁላ ትምህርቴን እንድቀጥል ምናምን በጣም ነው የሚያበረታታኝና እኔ ህልም ብዬ ማስበውን እኔ ቁም ነገር ብዬ ያሰብኩትን ነገር እሱ ባያምንበት እንኳን ለእኔ ብሎ ያደርጋልና በጣም ነው የማመሰግነው።
እና የምታስበው የምታቅደው ህልም ሁሉ ይሳካል። በጣም ማፈቅር ስለዚህ የሰርጉ ዕለት እኔ አልተጠራሁም፣ አልተገኘሁም። ቀለበት ስነ ስርዓታችሁን እናስታውሰው። ላመስግን አምሮልኛል ቀኔ ላዜምልህ ልቀኝ አዲስ ቅኔ ከእናቴ ማህፀን ማንም ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘ ያሳደግከኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በእኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ያው እንግዲህ በጣም ደስ የምትሉ ጥንዶች ናችሁ። የ3 ዓመት ጋብቻ ነው እንግዲህ የ30 ዓመት ማክበር ያብቃን። አሜን። ከዛም ደግሞ 300 የሚሆን አሜን አይደል እንዴ? ረጅም ዕድሜ እንመኝላችኋለን። በመጨረሻም ማስተላለፍ ብትፈልጉት ቁማን በዚሁ እንዝጋ። እናመሰግናለን አክብራችሁ ስለጠራችሁን። በጣም ነው የምንወድህ። በዚህ አጋጣሚ ስላገኘን እሺ፣ በጣም አመሰግናለሁ። ደስ ብሎናል ስለመጣን። ቴንክ ዩ። መልካም የትዳር ዘመን እንመኝላችኋለን። በጣም ደስ ይላል። አሪፍ ቆይታ ነበረን። ጥሬን አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም አመሰግናለሁ። ረጅም ዕድሜ ከጤና ጋር ቆንጆ ትዳር፣ ያማረ የተዋበ ትዳር እንመኝላችኋለሁ። ሁለተኛም ወልዳችሁ ሶስተኛም ወልዳችሁ ለመሳም ያብቃችሁ። አሜን። ታንክ ዩ ቬሪ ማች። ታንክ ዩ ቬሪ ማች። በቁጥር ተናገሩ። መሰሾ